እችላለሁ። አሁን እኔ እዚህ ጋር ብነቅስ ችግር አለው? ቆይ የምር ቆይ አንዴ ቤቢ ለምንድን ነው ቤቢዬ? አንቺ ቤቢዬ አትበይኝ። ወይኔ ብሩክ እኔ አልፈልግም፣ ቤብ አልፈልግም። እኔ ተዋ እሺ፣ እናንተ ወስኑ አንዴ። እንዴ እኔ አልፈልግም። ማርያም ጊፍት ጋላሪ ያስሞሉ ሙሉ ተከሞላችሁትማ ምን ችግር አለው? ሙላ 9 ደርሰናል። 15 እንገባ እንዳትነቀሽ ነው ማርያም። ቆይ እኔ አሁን እዚህ ጋር ብንቀስ ነው ችግሩ? አሁን ልጅ ወለድን አይደል? እጄ ቀይ ስለሆነ እውነት አትሰሚኝም? እሱን ተይው። ስሚ እኔ ልነቀስሽ ወንድ ነኝ ምናምን ኖርማል ነው ስለሽ አሁን የመጥፎ አሁን የኃጢአት ነው አይደል? የኃጢአት ኖርማል የለውም። እኔ አሁን እናቴ ስለሆነች ምናምን የተነቀስኩት ገብቶሻል አይደል? ግን አሁን ልጃችን ተወለደ። አንቺን ባለታት እኔም ባለታት ምን ጋንግ ቤት ነው የገባሁት? እኔ መልሱ። አሁን ለምሳሌ እሱ ኃጢአት ነው አልክ አይደለ? አሁን አንተ ኃጢአት ነገር ቻንስ ይውላት ገባ ማብረ ይገባል። ላንለያይ እኮ ቃል ገብተናል ነው እያሉ ነው ሲጀመር። አይ እኔ እና እሱ ላንለያይ ቃል ገብተናል። እሱ በዚህ በተነቀሰው አሁን ሲኦል ሲገባ እኔ ገነት ይመጣዋል። አይ ገነትማ እኮ እንደማንገባ እናውቀዋለን። ትያለሽ እመቤቴን አላላ እግዚአብሔርን ይሻላል። ጥሩ አይደለም። በቃ ተረድታችሁኛል። ልጅ ሲወለድ እኔም ባለታቱ አባትም እናትም ባለታቱ ከዘዝ እዴ ነው የሚለው። ይሄ ዱርዬ ቤት ጋንግ ቤት ነው እንዲህ የመጣሁት ምናምን ነው የሚሉት። አያዋጣም፣ መልሱኝ። እኔ እንደዚህ አይነት ነገር አይመቸኝም ነው የሚለው። ስለዚህ አትነቀሽም ነው ሙሉ ነገሩ። ያው በቃ ችግር እኔ ካላችሁ ችግር የለውም። ግን እኔ እሱ ብቻውን ብለሽልኝ ቁጥብ ብለሽልኝ ስትኖሪ ነው ደስ የሚለኝ። ዛሬ አያችሁት አይደለ ኢንተርቪው ላይ ምን እንደተናገር። ድሮ ያኔ እግዚአብሔርን ገና እየለፋን እየጣረን ባለ ሰዓት ላይ ውጪ እንድትበላ ገንዘብ እንድታወጣ አልፈልግም ነበረ። በጣም ይቆጣጠረኝ ነው የማይገባትን ወጪ። ምክንያቱም ገና ነበርን፣ መቅበጡም አስፈላጊ አይደለም፣ ይሁኝ ማለቱም አስፈላጊ አይደለም ብዬ ስለማምን ነበረ። ተሳካልን። ልክ አይደለም? ተሳካልን። አሁን እምብርትሽ እስኪወጠር ብይ ከፈለግሽ። እውነት ያኔ እኮ በቃ እንኳንም ግን ተቆጣጠርክ። ታኮርፈኝ ምንም ብንጣላም ራሷ ብዬ ነው ያናድደኝ ነበር። በጣም እንጣላለን። ምን ሆኖ ነው ችግር አለበት እንዴ? ምኖረው ልበላ አይደል እንዴ ምናምን ብዬ ይሄ ወንበር ግን በጣም እያስቸገረኝ ነው። እኔ ጨረቃ ፋሚሊ በጣም በፍቅር እንወዳቸዋለን። በቃ ፈታ በሉ እንተኛ አይደል? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። እውነት በቃ ደስ የሚል ጌም ነው የተጫወት ነው። እግዚአብሔር ዛሬ ነው የሀይሚ ልደት እንዴ? እኔ ሁሌ ልደት ውድድ በጣም እንወዳቸዋለን። በጣም እናውቃለን። እሺ ከመውጣታችን በፊት ሀይሚን ሀፒ በርዝዴ በሉልኝ። ጉድ ሞርኒንግ ነይ። ሀፒ በርዝዴ ይዋል። ኦኬ መላክ አልችልም እንዴ? ለምን ደግሞ ላክማችለው? እንጃ ላኩልኝ እስቲ ፋሚሊ። እሺ ላኩ እናንተ እስቲ ላኩልኝ እና አምስት ሰው 1 2 3 4 5 ሰው አስገባለሁ። 5 ሰው አስገባለሁ። ከዛ ሀይሚንም እኛንም አውርተን እንወጣለን። በቃ እንተኛለን። ዛሬ አናስመሻችሁ። አርብም ስለሆነ ስራ ይበዛባቸው እኮ ከፋሚሊ ጋር ትንሽ ልናወራ ነይ ግቢ እስቲ በእግዚአብሔር። ይኸው ሴና እኮ የት ሄደች? ስማ ድሪመር ግቢ። ድሪመር ነይ፣ ዌልካም ነይ ግቢ። ሰላሚና ደህና ናት መሰለኝ፣ ደርሶኛል መረጃ። አትገቢም ድሪመር? ወይ ኮሜንት ጻፊልኝ ኖ ወይ የስ ብለሽ እንዴ። ነይ እንጂ